ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ተመልካቾቻችን የብስራት የመረጃ ሰዓታችን እነሆ ተጀምሯል። ከሀገር ውስጥና ከባህር ማዶ ያገኘንላችሁን አዳዲስ መረጃዎች ወደ እናንተ የምናደርስ ይሆናል። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይታ አደርጋለሁ። የሀገር ውስጥ መረጃዎችን አስቀድማለሁ። የመንግስት ተቋማት ስም በመጠቀም በማህበራዊ ሚዲያ የጥላቻና ሐሰተኛ መረጃ ሲያሰራጭ የነበረው ግለሰብ በእስራት ተቀጣ። በዳውሮ ዞን የታርጫ ከተማ አስተዳደር ተከሳሽ ዶክተር አስራት ወልዴ የተባለው ግለሰብ ማኪራ ኮፊና ካፋቲው በሚል የፌስቡክ አካውንት በመጠቀም የጥላቻና ሐሰተኛ መረጃዎች በማሰራጨት ጥፋተኝነቱ በማስረጃ ተረጋግጧል። ተከሳሹ ከነሐሴ 1 ቀን 2016 ዓ.ም እስከ ሰኔ 10 ቀን 2017 ዓ.ም ድረስ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፍተኛ አመራሮችን፣ የተለያዩ የመንግስት ተቋማት ባለሙያዎች ስም በመጥቀስ ግጭት ቀስቃሽ ጽሁፎችን በማሰራጨት ወንጀል ክስ ቀርቦበታል። ግለሰቡ የኢፌዴሪ የህዝብ ተወካዮች ምክር ቤት የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185/2012 ዓ.ም በአንቀጽ 7 ንዑስ አንቀጽ 1 ከ1 እስከ 5 ስር ያለውን ድንጋጌ በመተላለፍ ወንጀል ክስ መስርቶበታል። የታርጫ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት አቃቤ ሕግ በግለሰቡ ላይ የመሰረተውን ሐሰተኛ የጥላቻ ንግግር ክስን ግራና ቀኙን ሲያከራክር ቆይቶ በሰውና በሰነድ ማስረጃዎች ተከሳሹን ጥፋተኛ ነው ሲል ብይን ሰጥቷል። የታርጫ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት የአቃቤ ሕግን የቅጣት ማክበጃ አንዱን ተቀብሎ የተከሳሹን የቅጣት ማቅለያ ሁለቱን በመቀበልና በቅጣት አወሳሰን መመሪያ መሰረትና በአዋጁ አዋጅ መሰረት ውሳኔ ሰጥቷል። ተከሳሹ ዶክተር አስራት ወልዴ በ2 ዓመት ጽኑ እስራትና በ5000 ብር የገንዘብ መቀጮ እንዲቀጣ ተወስኖበታል ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። ለሕክምና የመጣች ታካሚን በማደንዘዝ ከአንገት ወርቅ የሰረቀው የሕክምና ባለሙያ በእስራት ተቀጣ። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ ነዋሪ የሆኑት ግለሰብ በተሰማቸው ህመም ምክንያት መስከረም 16 ቀን 2018 ዓ.ም ጠዋት 3 ሰዓት ላይ በፍቼ ከተማ ቡርቃ ጎራ ባጃጅ ተራ ወደሚገኘው የግል ሆስፒታል ያመራሉ። ግለሰቧ የደም ግፊት ምርመራ ለማድረግ የሄዱ ሲሆን በወቅቱ በክሊኒክ ውስጥ በማገልገል ላይ የነበረው በሙያው ነርስ የሆነ ፍቃዱ እሸቱ የተባለ ግለሰብ ለምርመራ ወደ ምርመራ ክፍል አስገብቶ የመመርመሪያ አልጋ ላይ እንዳስተኛቸው የፍቼ ከተማ አስተዳደር ፖሊስ ጽፈት ቤት ኃላፊ ኢንስፔክተር ታምሩ ቶልቻ ገልጸዋል። የምርመራ አልጋው ላይ እንደተኙ የህክምና ባለሙያው አልኮልና ሌሎች የሚያፈዙ መድኃኒቶችን አንገትና አፍንጫቸው አካባቢ በመቀባት ራሳቸውን እንዲስቱ ካደረገ በኋላ ባለ 21 ካራት 5 ግራም የአንገት ሐብል ወርቅ ከአንገታቸው ላይ አውልቆ እንደተወሰደ ተገልጿል። የጤና ባለሙያው ይህንን ድርጊት ከፈጸመ በኋላ ታካሚዋ ስትነቃ የአንገት ሐብሏ መሰረቃቸውን በማወቅ እንዲመልስላቸው በጸባይ ቢጠይቁም የጣልሽበት ፈልጊ እና እኔ ያልወሰድኩም ብሎ ሲክድ ወዲያው ለጸጥታ አካላት በማመልከት ድርጊቱ ወደ ህግ ቦታ እንዲመጣ መደረጉን ኢንስፔክተር ታምሩ ባይሳ ለብስራት ሬዲዮ ገልጸዋል። ጉዳዩ ወደ ፖሊስ ከቀረበ በኋላ የጤና ባለሙያው ጉዳዩን እንደማያውቅ ተከራክሮ የነበረ ሲሆን ፖሊስ ባደረገው ጥልቅ ምርመራ ድርጊቱን መፈጸሙን አምኖ የአንገት ሐብሉን በፌስታል ጠቅልሎ በሚሰራበት ክሊኒክ ጓሮ ከደበቀበት ቆፍሮ በማውጣት ለፖሊስ አስረክቧል። ፖሊስ ምርመራው በተገኘው ኤግዚቢትና በግል ተበዳይ ቃል በማጠናከር የምርመራ መዝገቡን ለአቃቢ ሕግ ልኳል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ሙያን አስታኮ በመጠቀም የሚፈጸም የወንጀል ድርጊትና ከባድ ስርቆት ክስ የመሰረተ መሆኑን ገልጸዋል። የአቃቢ ክስን የተከታተለው የግራር ጃርሶ ወረዳ ፍርድ ቤት ጥር 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ፍቃዱ እሸቱ በ2 ዓመት ከ9 ወር እስራት እንዲቀጣና የሙያ ፍቃዱም እንዲሰረዝ የተወሰነበት መሆኑን ኢንስፔክተር ታምሩ ባይሳ ጨምረው ለብስራት ሬዲዮ ተናግረዋል ስትል ሰብል አበበ ዘግባለች። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥ መረጃችን የተከታተላችሁትን ይመስል ነበር። አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። አሜሪካና እንግሊዝ ወደ እስራኤል በሚደረጉ ጉዞዎች ላይ ማስጠንቀቂያ ሰጡ። በዋሽንግተንና ቴህራን መካከል በቀጠለው ውጥረት ዩናይትድ ስቴትስና እንግሊዝ ወደ እስራኤል ስለሚደረጉ ጉዞ ማስጠንቀቂያ ሰጥተዋል። በኢየሩሳሌም የሚገኘው ዩናይትድ ስቴትስ ኤምባሲ የጸጥታ ማስጠንቀቂያ ይፋ ያደረገ ሲሆን ለአሜሪካ ዜጎች ቀጣይ ክልላዊ ውጥረቶች ሊከሰቱ ስለሚችሉ የጉዞ እቅዶችን መከለስና ለራሳቸውና ለቤተሰባቸው ተገቢውን ውሳኔ እንዲወስኑ
ምክር ሰጥቷል። የዩናይትድ ኪንግደም የውጭ የኮመንዌልዝና ልማት ጽሕፈት ቤት አሁን ባለው የአየር ንብረት ውስጥ ወደ እስራኤል የግድ አስፈላጊ ካልሆነ በስተቀር ሁሉም ጉዞ እንዳይደረግ መክሯል። ማስጠንቀቂያዎቹ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባን ከአሜሪካ ጦር ሰፈርና መርከቦች ተነስቶ ኢራን ጥቃት ከደረሰባት እስራኤል ሕጋዊ ኢላማ እንደምትሆን ካስጠነቀቁ ከቀናት በኋላ ነው። አሜሪካ፣ እንግሊዝ፣ ህንድ፣ ጣሊያን፣ ስፔን፣ ፖላንድና አውስትራሊያ ዜጎቻቸው ኢራንን ለቀው እንዲወጡ ምክር ከሰጡ ሀገራት መካከል ይገኙበታል። በቴህራን ዩኒቨርሲቲ ምሁር የሆነው ሀሰን አህመዲያን የተቃዋሚዎች ግድያ ቆሟል በማለት ትራምፕ ደጋግመው የሰጡትን አስተያየት ተከትሎ የኢራን መንግስት የአሜሪካ ወታደራዊ እርምጃ ስጋት ቀንሷል ብሎ ማመን አይችልም ሲሉ ተናግረዋል። ስታርሊንክ ኢራናውያን በነጻ ኢንተርኔት እንዲጠቀሙ ፈቀደ። የዓለማችን ቁጥር 1 ሀብታም ኤለን መስክ ንብረት የሆነው የሳተላይት ኢንተርኔት አቅራቢው ስታርሊንክ ኢራን ውስጥ ከክፍያ ነጻ የሆነ የኢንተርኔት አገልግሎት አቅርቧል። የኢራን መንግስት በሀገሪቱ ውስጥ ያለውን የኢንተርኔት አቅርቦት በማቋረጡ ምክንያት በሳተላይት የሚሰራው ለስታርሊንክ ወራዊ ክፍያ እየፈጸሙ ይጠቀሙ የነበሩ ኢራናውያን አገልግሎት በነጻ እንዲያገኙ ፈቅዷል። ምንም እንኳን ስታርሊንክ በኢራን ውስጥ ህገወጥ ቢሆንም በ10 ሺዎች የሚቆጠሩ ኢራናውያን በድብቅ አገልግሎቱን ይጠቀማሉ። የኢራን መንግስት ከሚሰጠው የኢንተርኔት አገልግሎት ውጪ ቁጥጥር የሚያደርግበትን ስታርሊንክ ሲጠቀሙ የሚገኙ ሰዎች እስከ 2 ዓመት የሚደርስ የእስር ቅጣት ይጠብቃቸዋል። 3 ሳምንት የሞላውን ተቃውሞ ተከትሎ ባለፈው ሳምንት ሐሙስ በመላው ኢራን የኢንተርኔት የተዘጋ ሲሆን ባለስልጣናትም ዜጎች ኢንተርኔት እንዳይጠቀሙ ለማገድ የስታርሊንክ ማገናኛ የሳተላይት ሳህኖች እያሰሱ ነው። ኢራን ውስጥ ኢንተርኔት በመቋረጡ ምክንያት በሚሊዮኖች የሚቆጠሩ ሰዎች ግንኙነት ከመስተጓጎሉም በላይ መንግስት በተቃዋሚዎች ላይ እየወሰደ ያለውን የሰዎች ሕይወት የቀጠፈ እርምጃ በቀሪው ዓለም እንዳይታወቅ አድርጓል። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ ከሀገር ውስጥና ከባህር ማዶ መረጃችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይታ አደረግኩ። ሰላም።